አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ እንዴት አደራችሁልኝ? ከኔ ጋር ሁሉ ሰላም፣ ሁላችሁንም ሰላም ብያለሁ። ውዶቼ ትላንት እንግዲህ ሁላችንም ደስ ብሎናልና እየቦረቃችሁ እንዳደራችሁ ያው ተስፋ አደርጋለሁ ማለት ነው በደስታ እና እኔም በጣም ደስ ብሎኛል። የሁለታቸው ደስታ የሚያስደስታቸው የሁለታቸው አንድነት የሚያስደስታችሁ ልጆች ብዙ ናችሁ እህቶቼና በያላችሁበት ሰላማችሁ ብዝዝት ይበል። የእናንተም ደስታ እጥፍ ድርብ ያድርግላችሁ ፈጣሪና ውዶቼ እንግዲህ ሀይሚዬ ሻርታለታለች ለብሩኬና ውጥር እያለች ነውና ውጥር አድርጎ ነበር ከኔ ላታልፍ እያለች ነው እና ሀይሚዬ አንቺም ውጥር አድርጎሽ ነበር። ስለዚህ እኛን አሁን ለእናንተ መጋበዝ ያለብን እኛን ነው ያስጨነቃችሁን። እናንተማ ካሜራ ጀርባ ፏ ነው ሰምታችኋል። እኛን ተጨንቀን እያለቀስን አስጨንቃችሁን አስጨልላችሁን ይኸው መጨረሻ ላይ አንድ ሆናችሁልንና እንደዚህ አታስጨንቁን ድጋሜ ማለት ነው። አታስጨንቁን እና በጣም ነው ደስ ያለኝ ውዶችዬ። ሰላማችሁ ብዝዝት ይበልልን። ከዚህ በኋላ ምንም ነገር እንደዚህ የሚያስጨንቅ ነገር እንትን ባትሉልን መልካም ነው። በፍቅር በሰላም እየመጣችሁ ዘና ፈታ የሚያደርግ ነገር ይሄን በእርግጥ ትምህርት ይሰጣል፣ ግን ይጨንቃል። የሚጨንቅ ድራማ ነው እና ደግሞ የሆነ ቀጥ ያለ አይዲያ ስላልሆነ ነገሮች በጣም ግራ ያጋባሉ ምናምንና በጣም አስበን ነበር። ጨረቃ ፋሚሊ ብዙ ሰው ተጨንቆ ነበር ምናምንና ወይ ነግራችሁን ድራማ መስራት ወይ ደግሞ ማለት ተከታታይ ድራማ መስራት እኛን የሚያስተምር ነግራችሁን አሳውቃችሁን እንደዚህ አይነት ከዚህ በፊት እንደነገርኳችሁ ውዶችዬ ሚኪ ጋር ቢሰራ ምናምን ብያችሁ ነበር የሆነ ሰዓት ላይ እና ቢሰሩ ብያችሁ ነበር። እነሱም ብለውን ነበር፣ ግን ያን ነገር ከምን እንዳደረሱት አላውቅም። ያው በቅርብ ሊሰሩልን ይችላሉ አይታወቅም። እና ከነሱ ጋር ወይ ደግሞ ብቻቸውንም መስራት ይችላሉ። ብቻ ግን እንደዚህ አይነት ነገር ቢሆን መልካም ነው እላለሁኝ። እና ከዚህ በኋላ ሚዲያ ላይ ደግሞ እየመጣችሁ አሁን የሆነ እንትን ፕራንክ ወይም ድራማ ነገር ስትሰሩ ሚዲያ ላይ እየመጣችሁ አትሰዳደቡ፣ መጥፎ ቃል አትወራወሩ። በቃ ሀይሚዬ ብሩኬን ማክበር አለብሽ፣ ብሩኬ ደግሞ ሀይሚዬን ማክበር አለባት። በቃ በድራማውም ቢሆን ማለት ነው እንደዛ ነው መሆን ያለበት እንጂ የሆነ ንቀት የተሞላበት ነገር እየተመላለሳችሁ ደስ አይልም ማለት ነው። ማለት ለተመልካችም የሚያስተምር ነገር አይደለም። ስድድብ ምናምን ጥሩ አይደለም። አንድ ስንት ነገር ያሳለፈ ፍቅረኛ ስንት ነገር ያሳለፈ ሰው የሆነች ትንሽ ነገር ስትፈጠር በ5 ደቂቃ በ10 ደቂቃ የምትፈታ ችግር ሚዲያ ላይ ወጥቶ በዛ ልክ መጥፎ ቃል መመላለስ ጥሩ አይደለም። ስለዚህ እንደዛ ባታደርጉ መልካም ነው። ከዚህ በኋላ ያው ስራ እስከሆነ ድረስ የሆነ አይዲያ ይዛችሁ መታችሁ ልትሰሩ ስለምትችሉ ስድድብ ምናምን ነገር ባይኖረው መልካም ነው እላለሁ። እና ይሄ የሚጨንቅ ነገር ባይኖረው ቀጥ ያለ የሆነ ሀሳብ ወጥ የሆነ ሀሳብ እኛም አስተያየት ለመስጠት ራሱ የሚመች ነገር መሆን አለበት። ገባችሁ? እና እንደዛ ቢሆን እላለሁ ውዶችዬ። የተሰማችሁን እንግዲህ ሁላችሁም ደስታችሁ ምናምን በቃ ሁላችሁም ደስ ብሏችሁ እየገለጻችሁ ነበረ ምናምን የምሬ ነውና እንደኛ የዋህና እንትን የለም። የምሬ ነው። በተለይ ውጭ ሀገር የምንኖር ሰዎች የሰው ደስታ በጣም ነው የሚያስደስተንና አላህ ይጠብቀን። ለማንኛውም ሁላችንንም ተሳዳቢዎች ደግሞ በባልና ሚስት መግባት ጥሩ አይደለም። በቃ አለ አይደል ኢቭን አንዱን ከወደድን ማለት ነው አንዱን ብቻ ከሆነ የምናደንቀው ያን ሰው ቻናሉን ሼር በማድረግ ቤታችን ላይ በማቅበጥ ምናምን እንትን ማለት ይቻላል። ከስድብ ተወጥቶ ማለት ነው። በእርግጥ እንደዚህ የምትሆኑት ለኦዲየንስ ፍክክር ስለሆነ ነው፣ እልክ ምናምን ስላለ ነው። ረዳችኋለሁ ማለት የብሩኬ አድናቂዎች ብሩኬ እንዲነካባቸው እንዲሰደብባቸው አይፈልጉም። የሀይሚዬም ደጋፊ እንትን ማለት ነው አድናቂዎች ደጋፊ አይባልም በነገራችን አድናቂዎች ማን ነው ሀይሚዬ እንድትነካባቸው አይፈልጉም፣ እንድትሰደብባቸው አይፈልጉም ምናምን። ግን እኔ እንደ ድሯችን ጨረቃ ፋሚሊ እስከሆነ ድረስ የሀይሚዬም የብሩኬም ለኔ አንድ ናቸው እና ግን እንደ ድሮ አንድ ሆነን
በቃ በጨረቃ ፋሚሊ ስም ቢጠራ ነው ደስ የሚለው እንጂ መከፋፈል ምናምን ጥሩ አይደለም። እና እነሱንም የሆነ ሰዓት ላይ ትንሽዬ ጋፕ በተፈጠረ ቁጥር ምናምን አንዳንድ ነገሮችን ሲያዩ እነሱ ላይ ምናልባት የሚያሳድርባቸው ተጽዕኖ ሊኖር ይችላል እና እንደዚህ ባይሆን መልካም ነው እላለሁ። ሁላችንም አንድ ሆነን ልክ እንደ ድሮ ማለት ነው የጨረቃ ፋሚሊ ተብሎ እንትን ቢባል ደስ ይላል። እና ውዶችዬ በዛ መንገድ ቢሆን መልካም ነው። መጥፎ ስድብ ስትሳደቡ የነበራችሁ ብሩኬንም የሌለውን ስም እየሰጣችሁ ስንት ነገር ስትሉ የነበራችሁ ባችሁን ስትከፍቱ የነበራችሁ ልጆች እጃችሁን ባፋችሁ ጫናችሁ። መቼም ቢሆን መቼም የሚገርመኝ ነገር ደግሞ ተንጨርጭራችሁ ምንም ላታመጡ ነገር የምትንጨረጨሩት ነገር በጣም ይገርመኛል። እና የሰው ልጅ ሰውን ካልወደደ ሰውን መከተል እንትን ካላለ ያንን ሰው የማያደንቀው የማይወደው አይነት ሰው ከሆነ እንትን ላይ ገስት ላይ ምናምን ወጥቶ መሳደብ፣ በዛ ልክ መናገር፣ መጥፎ ነገሮችን መናገር ምናምን አያስፈልግም። በቃ እንደዚህ የምናፍርበት ቀን ይመጣል። ገባችኋል? ሲቀጥል ደግሞ ምንም እንኳን ቢሆን ብሩኬ ወንድ ልጅ ነው። የፈለገውን እንኳን እሱን አይደለም ብሩኬ ቢፈልግ ሌላ ከሀይሚዬ ውጪ ሌላ ሴት ቢወድ ቢፈልግ እሱ ከፈለገ 150 ሴቶችን እኮ ማሰለፍ ይችላል አይደል እንዴ? ታውቁታላችሁ ሁሉን ነገር። ግን ምንድነው ብሩኬ እንደዚህ አይነት ልጅ አይደለም። ክብር ያለው ልጅ ነው። ለክብሩ የሚጨነቅ ልጅ ነው። በጣም ጨዋና የተረጋጋ ልጅ ነው። ማንም ሰው አስገድዶት አይደለም ከሀይሚዬ ጋር የሆነው። ራሱ ፈልጎ ወዶ እስከሆነ ድረስ ሀይሚዬ ጋር ብቻና ብቻ ነው መሆን የሚፈልገው። በቃ ደስታቸውን ፍቅራቸውን ያብዛላቸው። እንደዛ ነው ማለት እንጂ ብሩኬ ነገም ሆነ ዛሬም ሆነ ወደፊትም ሆነ የሚፈልገው ነገር ካለ በእናንተ መንጫጫት በእናንተ እንትን ምንም የምታግዱት ነገር የለም። ሀይሚዬንም ደግሞ የምትዘቀዝቁ የምትሳደቡ ብዙ ነገር የምትሉ ልጆች ትንሽዬ ልጅ ነችና ብዙ ነገር ማድረግ የምትችል ናት። እሷም ጠንካራ ጀግና ልጅ ናት እና ብዙ ነገር ማድረግ የምትችል በራሷ ኮንፊደንስ ያላት ናትና ካለፈው ነገር ተማሩ። እንደዚህ መከፋፈል ነገር ባይኖር ባይነኝ። ሁላችንም አንድ ሆነን ደስታን እንትን ብንል ብናጣጥም ደስ ይለኛል። ነገ ደግሞ የሆነ ኮሽታ በተፈጠረ ቁጥር ደግሞ ካሁኑ መማር አለባችሁ። ራሳችሁን ኃጢአት ውስጥ ማስገባት የለባችሁም። ካለፈው ተምረን በቃ ዝም ብለን መመልከት መታገስ። ወይም ደግሞ የሆነ ተሳዳቢ ውስጥ ከገባችሁና ወደ ተሳዳቢውን ለዛ ሰው መልስ ምናምን ከተሰጣጣችሁ ነው የሚባለው እናንተንም ይገፋፋችኋል። ገባችኋ? ይገፋፋችኋል፣ የሆነ ተሳዳቢ ያደርጋችኋል። እኔ በራሴ ስለማየው ማለት ነው። አሁን ኮሜንት ላይ ብዙ ጊዜ ይገኛለሁ እኔ ኮሜንት ላይ ምናምን እና አንዳንድ በጣም መጥፎ ስድብ የሌላቸውን ስም ምናምን ሲሰጧቸው የሆነ ነገር ሲናገሩ ምናምን ስመልስ ለዛ ነገር ስመልስ እኔም ራሴ ምን እየሆንኩ ነው? ተሳዳቢ እየሆንኩ ነው ማለት ነው። እና ይሄን ነገር መቀነስ መቻል አለብን። ለተሳዳቢዎች መልስ መስጠት የለብንም። እና ሰላማችሁ ብዝዝት ይበልልን። እወዳችኋለሁ ባይ